ትልቁ ነገር ሰው የሚሰራው ልጅነቱ ላይ ነው አስተዳደጉ ላይ ነው እውነት ለመናገር ወላጆችን በማስተምርበት ጊዜ የሚቆቁት ቁጥት ይበዛል ካለ ቤት መኖሪያ መኪና ይልቅ ሊወልድ ነው እኮ ብሎ ወላጁ መዘጋጀት አለበት በስነ ልቦና መጀመሪያ አሁን ልጅ ሲቀጣ ያኮርፋል ወይ ደግሞ ምላሹ ደስ አይልም አይደል ለምን ተቀጣው ይላል እኛ ጋር እንኳን ቀጣይ እንዳልከው የበዛም ሰዓት ሳይሆን የተመጠነ ሰዓት እቺ አንድ ሰዓት ምንም ጠይቅ ልጆቻችን 100,000 ብር በተርም የሚከፈልበት ወሬት ላስተማራ ልጁን በቃ ጥሩ ያረጋ መስሎታል አክብር ወላጅ ሲመጣ ኮንበር ተነሳ ምናምን የሚሉት ነገሮች አሁን ለልጆቻችን ዋዛ ልክ በቃ እንደ ቀልዱ እንደ ጆክ እየሰሙት ሁሉ ይስቁዋል ሲመረቁ እንኳን እግር አጥበው ነው የሚመረቁት መቼም በዚህ ምድር ላይ ስንኖር ከልጆቻችን በላይ ወልደን አሳድገን ለፍተን ደግሞ ለቁም ነገር እንዲበቁ ብዙዎቻችን ወላጆች እንፈልጋለን ታዲያ በዚህ ዘመኑ በሚለዋወጥበት ጊዜ በጣም ፈታኝ በሆነ ጊዜ ወጉን ስርዓቱን ባህሉን እምነቱን ያወቀ ልጅ እንዴት እናሳድግ ብለን ተፈትነናል ይሄንን ደግሞ ፈተናችን የሚያቀል በተለይ አሁን በሶሻል ሚዲያው ብዙ ልጆች ሲመሰክሩ ወላጆች ያለቀሱ ሲመሰክሩ የኛ ልጆች ሄደው ምን አለበት እንዲህ አይነት ስነ ምግባር ኖሯቸው ብለን ጥያቄ የፈጠሩብን ሰዎች እንኖራለን ዛሬ ልጆቻችን እንዴት እናሳድግ ልጆቻችን ከቴክኖሎጂ አሁን ካለንበት ፍጥነት ጋር እንዴት ተዋህደው ጤናማ የሆነ ልጆች ኢትዮጵያዊ የሆኑ ልጆችን ደግሞ ማሳደግ እንችላለን እንመካከርበታለን እዚህ ጋር በስኩላችሁ እንግዳ አቶ ሄኖክ ኃይለማርያም የስነ ልቦና ሙያተኛ ነው ኒው ላይፍ የተሰኘ ልጆችን የሚያበቃ ስነ ምግባራቸውን ከፍ የሚያደርግ ወላጆችን የሚያሰለጥን ተቋም አለው እንዲሁ ደግሞ በተለያዩ ማህበረሰብ በሚያነቁ ሐሳቦች እናውቀዋለን ሄኖክን ወደዚህ ጋብዛለሁ እንዴት ነው ካንደና መጣ ተናነ እንደምን አለ ሁሉ መልካም ድሮ ለልጆቻችን የሚሆኑ ቃዎችን ስናይ ወይ መጫወቻዎችን ስናይ ልጅን እዚህ ወስጀው እንዳል አሁን ግን እንደው ሐሰት ባይሆንብኝ አንተ ማዕከል ልጆቻችን መተው ለውጣቸውን አይተን ብለን እስክንጓጓ ድረስ ነው ቴክኖሎጂው ነው ሶሻል ሚዲያው ነው ወይስ የኡነትም ተጋኖ ነው ወይስ እንዴት ነው የሚለው ማወቅ ፈለገ ተጋኖ አይደለም የምርም ከልብ ስለምንሰራ ነው ቢዝነስ ተኮር አይደለም ተቋማችን ኦፍ ኮርስ ቢዝነስ እንሰራለን ግን ቢዝነስ ለመስራት ብለን አይደለም የተነሳ ነው ስራውን ለመስራት ብለን የተነሳ ነው ስራውን ብለን ስለተነሳን ስራው ነው የሚጮኸው ስራው ነው የሚናገረው ውጤት የሚያመጣውና እኛ እውነት ለመናገር የትኛውንም የቴሌቪዥን ሚዲያ ተጠቅመን ሬዲዮ ተጠቅመን ማስታወቂያ ሰርተን አይደለም እዚህ ደረስነው ስራችን እየተናገረ ነው ማውዝ ቱ ማውዝ አድቨርታይዝ ነው ያ ማለት ምን ማለት ነው በ20 ሰው የጀመርነው 20ዎቹ ለ20 ሰው ተናገሩ 40 ሆኖ 40ዎቹ ይያለ ዛሬ ወደ 10,000 ሰዎች እንግዲህ ሰልጥነዋል ማለት ነው በጣም ደስ ይላል እንኳን ደህና መጣ ከኔ ጋር ስንገናኝ ለሶስተኛ ጊዜ ነው ለሁለተኛ ጊዜ ብዙ ሐሳቦችን ተጫውተናል ዛሬ ልጆች አስተዳደግ ላይ ብዙ ነገሮችን እንሰማለን ግን አሁን ካለንበት አንፃር አሁን ከሚሰሙት መሞች አንፃር አሁን ዓለም ከምትፈጥንበት ፍጥነት አንፃር ወይ የዘመኑ አይደሉ ወይ ደግሞ እነዛን የሚይዙ አይደሉምና እናንተ ጋር ደግሞ አሁን ያሉ ኢትዮጵያዊ ልጆች አያለሁኝ ከቴክኖሎጂ ጋር የተሳሰሩ ዘመንን ብሎ ወላጅ ጊዜ ከማይሰጣቸው ጋር ሁላችንም ያማከለ ነውና እንግዲህ ስለ ኢትዮጵያዊ ልጆች አሁን ያሉበት ሁኔታ ስለ ልጆቻችን ምንነት ማንነት ብዙ ነገሮች ነው የምታውቁት እናንተ ምክንያቱም ልጆችም ቅርብ ናቸው ለእናንተና እንዴት ታያዋል አሁን ያሉት የኢትዮጵያ ልጆች አሁን ያሉ የኢትዮጵያ ልጆችን ማየው እድለኛም ናቸው ደግሞ እድለኞቹን ግን በአግባቡ ካልተጠቀሙበት ደግሞ ወላጆቻቸውና ልጆቻቸው መሃል ትልቅ የሰማይና ምድር ልዩነት ያለ ማይተዋወቁ ልጆች ናቸው ማለት ወላጅ ያን ያህል ልጁን ማያቀበት ወይም ልጁ ቀድሞ የሄደበት ዘመን ነው ብዙ ነገር ልጁ ያቃል ወላጁ ግን አብሮ ፊት ማድረግ አልቻለም ይሄ ደግሞ ያመጣው ምንድነው አንዱ የዌስተርን ተጽዕኖ አለ ቴክኖሎጂው አለ ያ ምን አድርጎናል ጋፑን እንዲፈጠር አድርጓል at the same time ግን ድለኛ ናቸው ለምሳሌ እኛ ያላገኘነው ነገር እኛ የጎደለብን ነገር ብዙ ነገር የተመቻቸላቸው ባለበት ሁኔታ ነው እየተማሩም እየኖሩም ያሉት ይሄ ድለኝነት እንዳለ ሆኖ ግን አብዛኛው ሰው ይሄን ለክፋት ይጠቀመዋል ለመጥፎ ነገር ይጠቀመዋል አቢዩዝ ተደርጓል በአጠቃላይ ስለዚህ ምንድነው በመጥፎ ሳይድም አለ በመልካም እድልም ደግሞ አለ ስለዚህ እኛ ምንድነው የምናየው እኛ ጋር ሲመጡ ይሄ ነው ቼክ ያደርግነው አሁን ኢትዮጵያ ያለችበት ሁኔታ ዝብርቅርቅ ያለበት በጣም መስመር መያዝ ያለበት
በጣም ብዙ ነገር ስላለ ያለን አማራጭ ምንድነው አንዱም የኛ ዓላማ እንደዚህ ዝብርቅ ያለው ወደ አንድ ቤተሰብ ለማምጣት 3 ማንነት 4 ማንነት ያላቸው ልጆች ወደ አንድ ማንነት ማምጣት ስለዚህ ወላጆችን እናስተምራለን ልጆችን እናስተምራለን ማለት ነው ያኔ ምን ያህል ማለት ነው ሁለቱም ማች ያደርጋሉ ወላጆቹን ወደ ልጆቹ ከፍ ነው የምናረጋቸው ልጆቹን ደግሞ ወደ ወላጆቹ ነው የምናስጠጋቸው አንደርስታንዲንግ ነው የምንፈጥረው እንዲግባቡ እንዲስማሙና ማች አድርገው እንዲሄዱ ነው የምናረጋው ስለዚህ አሁን ያሉት እድለኛም ናቸው ግን ደግሞ እድለኛም ያልሆኑ አሉ ምኑ ይተቀበ አብዙ ያረጋቸው ቴክኖሎጂው ምቾቱ ፋሲሊቲው ኮምፎርት ዞኑ ያበላሻቸው ደግሞ ልጆች አሉ አሁን እንግዲህ ወደ እዚህ ስራው ስትገባ አንተ ብዙ ነገሮች ከራስህም ተናግረሃል ትልቁ ነገር ሰው የሚሰራው ልጅነቱ ላይ ነው አስተዳደጉ ላይ ነው በዛ ላይ ያዘውን መሰረት ይዞ ነው የሚቀጥለው መሰረቱ ላይ ግን ምን ያህል ወላጆች መሰረት ነው ብለን ያሰብነውና የኡነት መሰረቱን ደግሞ ልጆች ላይ አስቀምጠናል ወይ ልጅነት የሚሰራበት ትክክለኛው መሰረት አሁን እናንተ ከልምዳችሁ ከምትሰራው ከስነልቦናው ምን መሆን አለበት ትላለህ ኡነት ለመናገር ወላጆችን በማስተምርበት ጊዜ የሚቆጩት ቁጭት ይበዛል ደስተኛ ናቸው በስልጣናው ግን ምን አለ ቀደም ያውቄ ቢሆን ኖሮ ምን አለ የ2 ዓመት ልጅ ጻል ልጅ ይያለ የ3 ዓመት ልጅ ይያለ የ5 ዓመት ልጅ ይያለ እንደዛ ስልጣና ኖሮ ቢሆን ምክንያቱም እዛ ላይ ሚስ ያደርግናቸው ነገሮች ይበዛሉ አንቺም እንዳልሽው ነው ሳይኮሎጂ የሚለው አንድ ልጅ ተሰርቶ የሚያልቀው ማክሲመም 11 ዓመት ሚኒመም 7 ዓመት ነው በእነዚህ ጊዜያቶች ውስጥ ነው ሁሉም መሰረት ጨርሶ የእድሜ ልክ ስንቁን የመነዘረ ያን የሚኖረው ነገር ግን ያ ማለት ግን አይስተካከልም አይጠረብም አይቃና ማለት ግን አይደለም ትንሽ ግን ይከብዳል ዋጋ ግን ያስከፍላል ስለዚህ ወላጆች በስነ ስርዓት መሰረት እንዳልሰሩ ሁሉም ያምናል የተበላሸ መሰረት አብዛኛው አሁን የምታዩው ነገር ራሱ እንድታዩ ነው ምን ሰማውን በጣም የሚጨንቁ ነገሮችን በተለይ ሶሻል ሚዲያ ላይ አሁን ዳለ ቲኔጀሩ ራሱ አብዛኛው ፈልቶ የምታዩና ወላጅ የለውም እንደ እስከሚያስብል ድረስ የምታያቸው ነገሮች ምንድናቸው መሰረቱን የሳቱ ልጆች ናቸው ስለዚህ ወላጅ በስነ ስርዓት አውቋል መሰረት እንዳለ ያዘ ስለዚህ ያንን መሰረት ለማስያዝ ምንድነው የምናረጋው ወደ ልጅነታቸው ምን መልሳቸው ልጆቹ መጀመሪያ ልጅ ነው የምናረጋቸው ሳያድጉ ትልቅ ሰው የሆኑ የመሰላቸው ብዙ ነገር ያወቁ የመሰላቸው እናትና አባታቸውን የናቁ ኦልድ ስኩል ናቸው ነው የሚሉት በጣም ነው የሚንቋቸው ወላጆቹን በጣም በቀንደማ ያውቁ እንዳልገባቸው ኢቭን የሚመክሯቸው ምክር ማለት ነው መልሰው ይነግሯቸዋል ማለትም ይሄን እኮ የዛሬ 2 ዓመት ነገርሽኛል ቃል በቃል ይነግሯቸዋል ከመሰለቸታቸው የተነሳ ማለት ነው ለምንድን ነው ያ የመጣው ሲባል አንደኛ መሰረስተዋል ሁለተኛ ደግሞ የሚናገሩትም ነገር የላቸውም ወላጆች እነሱ የመጡበት መንገድ ነው የሚደግሙላቸው ያ ደግሞ አይሰራም በዚህ ዘመን አይሰራም ስለዚህ መሰረት በስነ ስርዓት ተሰጥቷል አሁን እኛ ምንድነው እናረጋው ወደ መሰረቱ ለመመለስ እየታገልን ያለ ነው አዎ እንግዲህ አሁን በማከላችሁ በጣም ብዙ ሰዎች ይመጣሉ ይስተናገዳሉ ግን ደግሞ አቅሙም ጊዜውም ጉልበቱም አካባቢያቸው መርቀት ያሉ ግን የሁሉም ህመም ነው ይሄ ይመለከቱናልና ምን መምሰል አለበት ኡነተኛ ወላጅ ትክክለኛ ወላጅ ያደገ ማለት አሳዳጊው ማደግ አለበት ይላሉ መጀመሪያ የሚያሳድገው ራሱ ማደግ አለበት ስነልቦና ምን መምሰል አለበት ቅድሚያ የሚሰራ ነገር ነው ብለ ታስባለህ ወላጅነት ለመውለድ ስትዘጋጅ ካለ ቤት መኖሪያ መኪና ይልቅ ሊወልድ ነው እኮ ብሎ ወላጁ መዘጋጀት አለበት በስነልቦና መጀመሪያ ትላለህ ዝግጁ የሆነ ስነልቦና ገና ወደዚህ ምድር ልጅን ከማምጣት በፊት አሳዳጊው እንዴት ማደግ አለበት ኢንዶኔዥያ ለዚህ ጥሩ ምሳሌ ናት ምንድነው የሚያረጉት መሰለሽ እነዚህ ኤዥያ ሀገራት ላይ ማለት ነው ያው የእስልምና እምነት ተከታይ ይበዛል እና በልጅነታቸው ነው የሚያገቡት ብዙዎቹ ቲኔጀር እንደጨረሱ ወደ 20ዎቹ መጀመሪያዎቹ ላይ ነው የሚያገቡትና ምን አይነት ነገር እየተፈጠረ መጣ መሰለሽ ፍቺ እየበዛ መጣ ከዛ ደግሞ ጻናት መንገድ ላይ በቃ በጣም ዋጋ የሚያስከፍል ነገር ልጅ ሞልዳቸውን ራሳቸው ልጆች ስለሆኑ ልጅ እንዴት ማድረግ እንዳለበት ስለማያውቁ በጣም ብዙ ልጆች እየተጎዱ መጡ ስለዚህ ምንድነው ያደረገው እንደ ላይሰንስ ያ ማለት አንቺ መኪና ስላለሽ መኪና ትነጂ መኪና ቤተሰቦች ስለሰጡሽ ኦር የመኪናውን የመንዳት አክሰስ ስላገኘሽ ተነስተሽ ብትጋርሽ ከተማ ውስጥ አትነጂም ለምን የምታጠፊ ብዙ ጥፋት ስላለ ሰው ትገጫለሽ በንብረት ላይ ታወድሚያለሽ የሰው ህይወት ታጠፊያለሽ ራስሽን ትጎጃለሽ ስለዚህ መንግስት ምንድነው የሚለው
ሄደሽ ትማሪያለሽ መጀመሪያ ምን ታወጫለሽ ላይሰንስ የመንጃ ፍቃድ ታወጫለሽ ምን ለመንዳት ህይወት የሌለው ቁስ ለመንዳት ለመምራት ብዙ ነገር ለመከላከል አይደለ አደጋ ለመጠበቅ ስለዚህ ምንድነው ያደረጉት ማንንም ሰው ከመውለዱ በፊት መሰልጠን አለበት መማር አለበት ማወቅ አለበት ምን ልጅ እንዴት ነው የሚያድገው እንዴ ቁስ እንዴት እንደሚነዳ ተከልክለሽ በህገ መንግስት ጸድቆ እንዴ ሰውማ እንዴ ከባድ ነው በጣም ሰውን እኮ ተሰደደው ታዩ ሰው ዛፍ ለማሳደግ ዕውቀት ይፈልጋል አልተማርንም እንዴ ከአንደኛ ክፍል ጀምሮ ውሃ ጽዋት ይሄን ያስፈልጋቸዋል እንደዚህ ያስፈልጋቸዋል ይያለን አግሪካልቸር የሚባል ዲግሪ አለኩ አይደለ ስለ ግብርናው ለመማር ስለ ጽዋት ለመማር ታዲያ ሰውን ለማሳደግ ሰውን የሆነ ክቡር የሆነ ሀገርን የሚተካ ሀገርን የሚመራ ትውልድ የሚፈጥር ትውልድ የሚያመርት ትውልድ የማይጠብቅ ስራ ፈጣሪ የሆነ ምንም ጭራሽ በአለም ላይ ታስቦ ታይቶ የማይታወቅ ነገር መፍጠር የሚችል ጭንቅላት ለመፍጠር የግዴታ ወላጁ ምን መሆን አለበት ማለት ነው የሰለጠነ ወላጅ ወደ ምድር ከማምጣቱ በፊት አብዛኞቻችን ልጅ እንዴት ነው የሚወለደው በቃ አለቀ ወይ ለስሜት ነው ወይ ደግሞ የሆነ በቃ አስቦበት በቅድ ምናምን ጥቂት ሰው ነው እንጂ የማመጣው ህይወት ነው ስለዚህ እኔ ለዚህ ተጠያቂ ነኝ ምክንያቱም ፈልገው አልመጡ ማንንም ልጅ ካንተ ልወለድ ካንተ ልምጣ ብሎ የመጣ ሰው የለም ስለዚህ በህይወቱ ልጁ የሚያሳልፈው ነገር ሁሉ ተጠያቂው ማን ነው የሚሆነው ወላጅ ነው ስለዚህ ምንድነው የሚሆነው መጀመሪያ ስለ ልጅ ቻይልድ ሳይኮሎጂ ማወቅ አለበት በአጠቃላይ የልጆች ስነ ልቦና በየትኛው እድሜ የትኛው ባህሪ ይቀርጻል በየትኛው እድሜ የትኛው ማንነት ይቀርጻል እንዴት አርጌ እንዳይጣመም አርጌ ላሳድገው ምን ይፈልጋል ልጅ ሲያድግ እኛ የሚመስለን አሁን በቃ ማብላት ማጠጣት ትምህርት ቤት መላክ በቃ አይደለም ሰው ሲጀመር ማለት ካንገት በላይ ነው ሌላው ተሸካሚ ነው እኛ ምን ተጨነቀው ካንገት በላይ ያለው ነው ለበሰ አማረበት ወፈረ ጸጉሩ አደገ እንደዚህ በቃ ይሄ ነው ይሄ አይደለም ጭንቅላት እርሻ ነው ይለማል ትምህርት ቤቱ ላይ ሰራልሽ ምን ትምህርት ቤቶቹ ላይ ሰሩ ልጅ መሰራት ያለበት እቤት ውስጥ ነው ምንድነው የሚሰራው ሐሳቡን በነጻነት መግለጽ የሚችል ልጅ ኮንፊደንስ ያለው ሐሳቡን ሸጦ ማደር የሚችል ልጅ በጥልቀት ማሰብ የሚችል ማንንም እንደፈለገው ድራይቭ ማያረጋው ፍትሃዊ የሆነ ሰው ፍትህን የሚያቅ የራሱን መብት አስከብሮ ሌሎችን ማስከበር ጤነኛ የሆነ ራሱን ማክበር የሚችል ሀገሩን ማክበር የሚችል ስለ ሀገሩ ያወቀ ታታሪነትን ያወቀ ችግር ብታጋፍጩ ያን ሁሉ ችግር በጣጥሶ መሄድ የሚችል ልጅ እንዲሆን ምን ማድረግ አለብሽ ማልማት አለብሽ ጭንቅላቱን ስለዚህ እነዚህን ነገሮችን ለማወቅ መጀመሪያ ወላጁ ምን ማድረግ አለበት እንዴት ልጅ እነዚህ ነገሮች እንዴት እንደሚሰሩ ጭንቅላቱ እንዴት እንደሚለማ መማር አለበት ማለት ነው ሰላም ወርልድ ቢዩቲ ሳሎኖች ገረፋለ የለም የቁንጅና ዓለማችሁን የምታዩበት ወርልድ ቢዩቲ ሳሎን ተከፈተ የት ያለን ይመስላችኋል 24 ሰዓት ሙሉ እናንተን ለማስዋብ በገርጂ ቢኤምኤ ህንጻ ላይ ተከፍቷል የጥፍር ዲዛይንሽን ያወደድሽ ይመስላል እጅግ በጣም ቆንጆ ነው አይደል ልክ እንደሷ ደስ ብላችሁ የምትሄዱበት በተለይ ሙሽሮች መጪው የሰርግ ወቅት ነውና ተውባችሁ አምራችሁ ለመሄድ የመጀመሪያ ምርጫችሁ ወርልድ ቢዩቲ ሳሎን ለምን አይሉኝም ምክንያቱም 24 ሰዓት ሙሉ እናንተን ለማገልገል ዝግጁ ነን ለየት ባለ መንገድ እንስተናገዳለን ካላችሁ ከውጭ ሀገር በመጡ የውጭ ሀገር ዜጎች 24 ሰዓት መስተናገድ ትችላላችሁ ወደሻል በጣም ሙሽሪት የት ነው ያለሽ ሚዜዎችሽን ይዘሽ ብትመጪ ከ15 በላይ ስታይሊስቶች አንቺን ይጠብቃሉ ምን ይሄ ብቻ ልጆቻችሁን ይዛችሁ ነው እንጂ ከነ ትሪትመንታቸው እዚህ እናስባቸዋለን ወርልድ ቢዩቲ ሳሎኖች ነው በተፈጥሯዊ መንገድ የምናዘጋጃቸው ውህዶች ለእርሶም ቢሆን ለልጆ ተመራጭ ናቸው አንዳንድ ኦሪጂናል የሆኑ ምርቶችን ለማግኘት የት እንሄዳለን ካላችሁ ደግሞ ወርልድ ስቶር እዚሁ እኛ ውበት ማዕከል ውስጥ ያገኙታል ምን ይጠብቃሉ ጊዜው የሰርግ ወቅት ነው የውበት ነው መተው እንዲዋቡ ወርልድ ቢዩቲ ሳሎን 24 ሰዓት እርሶን ሊያገለግል ዝግጁ ነው ወርልድ ቢዩቲ ሳሎን
ወርልድ ቢዩቲ ሳሎኖች ነው። እንወቃቸው አሁን ምን ያህል ልጆቻችን ማወቅ አለብን ስነ ልቦናቸውን ለመርዳት ቀደም እንዳልከው ከጨቅላ ህፃነት ጀምሮ እኛ በልምድ እናረጋዋለን እንጂ የሚያስፈልጋቸውን በእውቀት አናውቀው እንዴት መረዳት አለብን በሁለት ከፍዬ ነው ማየው አሁን ለምን እንደ ተመልካቹ ብዙ አይነት እድሜ ላይ ያለ ልጅ ስላለው ማለት ነው አንደኛው መከላከል ነው ማድረግ ያለበት ምንድነው ነገሮች ከመፈጠራቸው በፊት መከላከል በጣም ቺፕ ነው ርካሽ ነው ለበጤናችን ማው በተመለከቼ ምናልባት በጣም 2000-3000 ብር አውጥተሽ በአመት ሽንት ምንም ደም ምንም ተሰጥቶ ምርመራ ቢካሄድ የሆነ ነገር ተበላሽ ነገር ካለ በጣም ብዙ ሳይድ መታከም ይችላል እኛ ጋር እንደዛ አይደለም ነገር ካለቀ በኋላ ግበት ከተጣጣሰ በኋላ ነገር ምን ደርስበት ብዙ ነገር ከተበላሽዋ በማይመለስበት ደረጃ ነው ወጂስ ዋጋ ያስከፍላል ቢመለስ ራሱ ተጠግኖ ነው ብዙ ዋጋ ያስከፍላል ማለት ነው ስለዚህ ምንድነው ምለው ወላጅ ምንድነው ማድረግ ያለበት የመጀመሪያው መከላከል በጣም ርካሽ ስለሆነ ምን ማድረግ እንዳለበት አውቆ አስቀድሞ ልጁ ላይ መጻፍ ያለበት ነገር ቀጥ ያለ አንድ አይነት ወጥ የሆነ አቋም ይዞ እናትም አባትም እንደ አንድ መካሪ እንደ አንድ ልብ ሆኖ ለምን እናት ሲሰራ አባት የሚያበላሽ ከሆነ አባት ሲሰራ እናት መታበላሽ ከሆነ ያ በጣም ልጆችን ሚዘራብል እንዲሆኑ ልቅ እንዲሆኑ ያደርጋል ስለዚህ መጀመሪያው አንድ አይነት አቋም መያዝ ልጅ ላይ አንድ አይነት አቋም ምንም መደራደር አያስፈልግም እኔ ጋር ምንድነው ብዙ ጊዜ የሚያጋጥመኝ ችግር ምንድነው እናት ትማርና አባት አይቀበለው በቃ ለልጅ ስልክ መስጠት ለሆነ ነገር የጠየቀውን ሁሉ ማድረግ በቃ አባትነት የተወጣ ይመስላል ከሌሎቹ እንዳያንሱብኝ በሚል እናት አባት ወጥቶ መጋፈጥ አለበት ሱቅ ሄዶ መምጣት አለበት እኮ ይሄ ልጅ በራሱ እንደዚህ መጋፈጥ አለበት እኔ ባልነውስ ነገር ምናምን ሲል ኖ ቢወስዱብኝስ ቢሰርቁብኝስ እንደዚህ ቢሆንብኝስ ፍርሃት ይሄ ሮንግ ነው ሁለቱ አንድ መሆን አለባቸው ይሄ ልጅ ማወቅ የለበትም ስለዚህ የመጀመሪያው ለመከላከል እነሱ አንድ ሆነው በምን ያስተምሩታል የሚፈልጉትን በእምነት እምነታቸው እንዲይዝላቸው ከፈለገ ቀጥለጥ ብሎ እምነቱን በደንብ መማር አለበት በትምህርት እነሱ ምሳሌ ሆነው አንባቢ ሆነው ቁጭ ብለው ያነበቡ እየሰሩ ምን ማድረግ አለባቸው አስቀድሞ ማንበብን እንዲወድ ማድረግ ትምህርትን እንዲወድ ማወቅን አዲስ ነገር መሞከርን ኢቭን እንዳለ የሚያስፈልገው ነገር ያቀርብንለት መቁረጥ ሲፈልግ እንዲቆርጥ ግን አብረን ቁጭ ብለን ለምን እጁን ሊቆርጥ ይችላል ስለዚህ እንዴት እንደሚቆርጥ ያሳየ ነው ይሄ ተው አትንካ አትቅመስ ምናምን ነገ ምንድነው የሚሆነው ፈሪ በጭባጫ የማይሞክር አጥንት የሌለው ስጋ በቃ ፈሪ ማቆም ማይችል ሰው ነው የሚሆነው ስለዚህ ምንድነው ወላጅ ማድረግ ያለበት መከላከል ማለት ነገ ላይ ሰልፍ እስቲም የሌለው ለራሱ ክብር ቦታ የሌለው ልጅ እንዳይመጣ ከተፈለገ ኮንፊደንስ የሌለው ልጅ እንዳይመጣ ከተፈለገ ራሱን ማያቅ ልጅ ማንንም ሰው እንደፈለገው የሚመራው የሚያሽከረክረው ልጅ እንዳይኖርን ከፈለገና ጥገኛ የሆነ ተስፋ የሚቆርጥ ጀምሮ የማይጨርስ ልጅ ስኬታማ ያልሆነ ሰው ራሱን ማያከብር ባለጸጋ ያልሆነ በቃ ዝም ብሎ እድሜ ልኩን ተላልኮ ብቻ ለመኖር የቆረጠ ልጅ እንዳይኖርን ከተፈለገ እነዚህ ሁሉ ምን ጨርሰው እታች ነው በትንሽ እየሰጠነው ኃላፊነት እየሰጠነው ኢቭን ስለ ገንዘብ እያስተማርነው ስለ ሚሊየነር ማይንድ ሴት ያደረግነው ስለ መብቃቃት ሳይሆን ስለ መብዛት እያስተማርነው ሙዳይ መጽዋት ነገር አዘጋይተን ወይ ደግሞ አሁን ባንኮች አላቸው አምጪት ከዛ በዚህ ልክ ተዝናናለ በቆጠብ ልክ ተዝናናለ በሰራ የሆነ ታሰሪዋለሽ እዛ ውስጥ ይገባል ከዛ ሲዝናና ያና ወጥቶ ነው ከዛ ምን ይገባዋል ማለት ነው ልጁ የሆነ ነገር ይገባዋል ዓለም በሰራሹ ልክ ነው የምትከፍልሽ ወንድሙ 2000 ብር ቢቆጠብ እሱ 1000 ብር ይቆጠብ የ1000 ብር ነው የሚዝናናው ይሄኛው 2000 ብር ነው ስለዚህ የሆነ ነገር ገብቶት ያርጋል ማለት ነው ልክ እንደዚህ አይነት ነገሮችን እነዚህ ምን ይባላሉ ቀድመን የምንሰራቸው ናቸው በመከላከል ደረጃ ምንም ነገር ከመጣታቸው በፊት ሴት አፕ ነው ሁለተኞቹስ መስመር ሰታው ሊሆን ይችላል ለምሳሌ በግሩፕ ስናድሜ ያሉ ልጆች ሰርቶ መሰራት ያለበት ነገር ሳይሰራ ይሄንን አሁን ያዳመጠ ነው አንድ ወላጅ ስለዚህ ምን ማድረግ አለበት ይሄ ደግሞ ምንድነው ይስተካከላል አዎ ይስተካከላል ደስ የሚለው እሱ ነው ለምን ልማድ ነው ኦሬዲ ባህሪው ምን ሆኗል ወደ ልማድ አድጓል ስለዚህ ልማድን በአንድ ጊዜ ንቅል አድርገን በሁለት ወር ስልጠና አንቀይር በዚህች ሚዲያም ንግግር ሊቀየር አይችልም የሆነች ብሮሸር ማንበበሽ በፍጹም ልትቀይራት ይችላል ልማድ ከውቀት ይበልጣል ስለዚህ ምንድነው ማድረግ የሚቻለው ልማድን በልማድ መተካት
ለምሳሌ ዝርክርክ ልጅ ከሆነ ንጽህናውን የማይጠብቅ ልጅ 15 ዓመት ሆኖ ጥርስን ቦርሽ እያልሽ የምታስታውሽው ልጅ ከሆነ ከባድ ነው አይደል አንቺ ካላልሽው ማያረክ ከሆነ አንድ ሰሞን ትያዋለሽ ከዛ ይደክምሻል ትታያዋለሽ ስለዚህ ምንድነው የምናደርገው ጥቂት በጥቂት አንድ ነገር እንዲችል እናደርገዋለን ለምሳሌ አልጋ ማንጠፍ እንዲችል አልጋ ማንጠፍ አላስለመድነውም መድሮ ስለዚህ አሁን ምን እናደርጋለን አዲሱ ልማድ ማንጠፍ ነው የነበረው ስንፍና ነው ስለዚህ ምንድነው የምናደርገው ሁሉ ጊዜ ፎሎ አፕ ያደርግን ሳንሰለች ያንንም እንዲያደርግ አይደለም ማለት ያለብን አንዷን ልማድ እንዲያሸንፍ እናደርጋለን የነበረው ልማድ አውጥተን በአዲስ ልማድ እንተካለን አንድ ተሳካለን ልጁ ራሱ ደስ ነው የሚለው ምን ይማራል ማድረግ እንደሚቻል ያቃል አይምሮ የደስታ ስሜት ይሰማዋል ከዛስ ሁለተኛው ካልሲ ማጠብ ሊሆን ይችላል የጥርሱ መቦረሽ ሊሆን ይችላል ከዛ ደግሞ እንደዚህ ማጥናት ሊሆን ይችላል እያልን እነዛ የተበላሹትን ነገሮች ሁሉ እያስወጣን እነዚህ እንተካለን ማለት ነው ስለዚህ ልማድን በልማድ መተካት ይችላል አዎ ሌላው እንግዲህ ብዙ ድምጾች የምትሰሙት ይመስለኛል በተለይ ልጆች ላይ እሺ አይልም ትንሽ እድሜ 5 ዓመት 4 ዓመት 3 ዓመት የትም ቦታ ሄደን ታው ባክ እንኳን ብለን ወይ ያልተገባ ነገር ስናይኛ አትቀበሉም እንዴ ወይ እሱ እኮ እሺ አይልም እሷ እኮ እሺ አትልም ይባላልና ልጆች እምቢ ያሉ አይመለሱ የሚባልበት እድሜም የለውም እና ምን ማድረግ አለብን እነዚህ እምቢ ለሚሉ እሺ አይሉም ነው የሁሉም ወላጅ ይመስለኛል እናንተ ጋር ሲመጡ እንዴት ነው ወደ እሺታ የሚመጡት በዲሲፕሊን ህግ ነው እሺ ማለት በቅጣት ነው አረ አዎ ያልተቀጣ ልጅ ከባድ ነው ቅጣቱን ማን እንዲወርውሮ እኮ የሚያጋጭ አይ እሱን አይደለም እሱን እኛ እንቀበለው እሺ ምክንያቱም አካላዊ ቅጣት አንዳንዴ ኢሞሽናል ሆናለንና እንጎዳቸዋለን ኢቭን ከምንመታቸው ይልቅ ኢሞሽን ውስጥ ሆነን የምንናገረው ቃላት ይሰብራቸዋል በጣም ነው የሚሰብራቸው ማለት ልፍስፍስ የሚያረጋቸው የመጀመሪያ ሰተም እንደው ልክ ስንጮህና ስንናገር እኛ ራሳችን የተናገርነው አናውቀው እነሱ ውስጥ ግን ገብቶ ድምጥማጣቸውን ነው የሚያጠፋው ልማት የሚባለው ነው ካንገት በላይ ያለው ነገር ዲዘራባቱ ነው የሚያጠፋው በጣም ነው የሚጎዳቸው በጣም ነው የሚሰብራቸው ያልተከበረ ያልተደመጠ ያልተሰማ ልጅ መቼም ቫልዩ የለው ሁሌ በጓደኛው ስኬት እንደቀና ሁሌ በቃ ምቀኛ እንደሆነ ሁሌ ክፋት ሁሌ ተንኮል አንቺን ጥሎ ለማደግ የሚሞክር ልጅ በራሱ የማይተማመን የጥፋተኝነት ስሜት እንዲሰማው ብቻ አድርገን ካሳደግነው ኦሬዲ ቀብረነዋል ልጁ ማለት ነው ስለዚህ ይሄን ፈጽሞ አንቀበልም ግን ልጅ ይቀጣል እንዴት ይቀጣ እሱ ነው ትልቁ ነገር አዎ እንዴት ይቀጣ ሳይንሳዊ ያቃር ዘዴ አለ እነዚህ መፍጠር የቻሉ ዓለም ላይ የምናያቸውን ተአምርና ድንቅ ነገር ያስረከቡ የራሳቸውን ሐውልት ጥለው የሄዱ ልጆች የተቀጡበት ቅጣት አለ ሳይቀጡ አይደለም ልጅ ያጠፋል ደሞም ይቀጣል ምክንያቱም ሰት መሆኑ ሊገባው ይገባል ሮንግ መንገድ ነው ስለዚህ ልትመልሹ ይገባል መስመር ሲሰጥ ኖ ይሄ አይደለም ይሄ መንገዱ ስለዚህ መጀመሪያ ከቃላት ትጀምሪያለሽ ትመክሪያለሽ ትዘክሪያለሽ እምቢ ሲል ግን ምን ታደርጊያለሽ ትቀጫለሽ ስትቀጪው ግን ምኑን በተጠበቀ መልኩ ነው ስሜቱን በተጠበቀ መልኩ ነው አይምሮን በማይጎዳ መልኩ ነው ስለዚህ ምንድነው የምናደርገው ሳይንስ ያቃት ዘዴ ያለ ያንን ቅጣቶች ምን እናደርጋለን ማለት ነው ስቴፕ አላቸው ደረጃ 1 አለ ደረጃ 2 ደረጃ 3 ደረጃ 4 አስቸጋሪነታቸው አዎ እንደ ሁኔታው ከ15 አይነት በላይ ቅጣቶች አሉ እነዛን ቅጣቶች ስቴፕ በሁለት ወር ውስጥኛ እንዴት ነው የሚቀየሩት ስንቀጣቸው እኮ ያንን ሲስተም ተከትለን ስንቀጣቸው የሚገርምሽ አሁን ልጅ ሲቀጣ ያኮርፋል ወይ ደግሞ ምላሹ ደስ አይልም አይደል ለምን ተቀጣው ይላል እኛ ጋር እንኳን ቀጣይ መጨረሻ ላይ መታየው ለቅሶ እንኳን ተቀጣው ነው ባልቀጣ ኖሮ አልስተካከልም እኮ ነው እንኳን ቀጣይ ነው አለዱላ ያለዱላ ምንድነው የምትቀጣቸው ምክንያቱም እያለቀሱ አሁን አይቻለሁኝ በጣም ብዙ ልጆች እያለቀሱ እናቴ ቅርበኝ አባቴ ቅርበኝ በቃ ሲያሳዝኑ በቃ ትንሽ ምን ቢነካቸው ነው ብለን በጣም እንግዲህ የመጀመሪያው ቅጣት ምንለው ያ በመጮህ ይደረግ የነበረው ምን ፈልገው ለውጥ አለ አይደል ልጁ እንዲስተካከል ሳንቆጣ በጣም ኢሞሽናል ሳንሆን ሳንደበድባቸው ያንኑ እነሱ ውስጥ እንዲቀር ምን ፈልገው ነገር በሚገባቸው መልኩ ነው የምንነግራቸው
በሚገባቸው እነሱ በሚገባቸው ቋንቋ ነው የምናስረዳቸው እሱ አይደል የሚፈልገው የትንፍጩ ዱቄቱን አምጪው ይላሉ አባቶች አይደል ለምን ዱላ ያስፈልጋል ለምን እንጮሃለን ለምን እንሰድባቸዋለን ለምን ከግድግዳ ጋርና ለምን ስሊፐር ይወረወርባቸዋል ለምን እስኪ አንቺ ለምሳሌ ሂጂ ምናምን ብለሽ ደስ ይልሻል የበለጠልህኛ ነው የምትሆነው ጽለን እንደውም አይረዱኝም ነው እኮ የሚሉት አናዳምጣቸውም እኮ ሐሳብ እንዳላቸው እንኳን እኛም ድረም እናረጋው ቁጭ ብለን እናዳምጠው እሺ ከዛ እናቴ እንደዚህ ብላ የከሰማት እንዲሰድባኝ እንዲያርጋኝ አሁን ሚዲያ ነው ከቃላቶቹን ራሱ መናገር አልችልም ትደነግጣላችሁ ከዛስ ምንድነው ወደ ጥፋቱ ማንካን ያለው እንዳለ ወላጅ ልጅ ይገባዋል አንቺ እንደምትረጅኝ አሁን እንደምታዳምጪኝ እንደዚህ ይረዳኛል በቃ ይገባዋል ግን ግትር ካገረግሹስ እኔ ብቻ ስመኝ እንዴ በቃ እናተኛ ስማኝ ወልጅሃለሁ እኮ ነው የሚባል ነገር የለም የሚባል ቆጭ ብሎ ኢቭን ሲቀመጥ እንደዚህ ልክ አንቺ ለተቀመጥ ነው ሲቀመጥ ኢቭን አንቺ መብለጥና እንደዚህ ማየት የለብሽም ልጅሽን እኩል መሆን አለበት ፊት ማድረግ አለበት እኔ እንደውም አንዳንዴ ቁመታቸው ከኔ ካነሰ ምንድነው ማድረገው ስራቸው ነው ሄደው ቢሮ ይመጣው ከመቀመጫ ወርጄ ተንበርክኬ ነው ማወራቸው እቅፍ አድርጌ እጃቸውን ይዤ እንዲህ ማለት ፈልጋ ነው አይደለ እንዲህ ነው አይደለ ስትያቸው ይገባቸዋል በጣም ይረዳሉ ፕሮሚስ ይገቡልሻል በቃ እተዋለሁ ስልክ አልነካም ሚስተርዬ ተረዳሽኛል ከዛ ቀጥሎ ከዚህም ደግሞ አልፎ ይሄንን ካስረዳም በኋላ ነው እንግዲህ ቅጣቱ የሚመጣው ይሄን ካስረዳም በኋላ አምነውበት ነው የሚቀጡት ይሄንን ተከልክለሃል ይሄ ተወግዷል ከዛሬ ቀን ለ3 ወር ለ6 ወር ይባላሉ አለቀ መስመር ይገባሉ ከዛ በኋላ ሰላም ወርልድ ቢዩቲ ሳሎኖች ገረፋለ የቁንጅና ዓለማችሁን የምታዩበት ወርልድ ቢዩቲ ሳሎን ተከፈተ የት ያለን ይመስላችኋል 24 ሰዓት ሙሉ እናንተን ለማስዋብ በገርጂ ቢኤምኤ ህንጻ ላይ ተከፍቷል የጥፍር ዲዛይንሽን ያደርሽ ይመስላል እጅግ በጣም ቆንጆ ነው አይደል ልክ እንደሷ ደስ ብላችሁ የምትሄዱበት በተለይ ሙሽሮች መጪው የሰርግ ወቅት ነውና ተውባችሁ አምራችሁ ለመሄድ የመጀመሪያ ምርጫችሁ ወርልድ ቢዩቲ ሳሎን ነው ለምን አይሉኝም ምክንያቱም 24 ሰዓት ሙሉ እናንተን ለማገልገል ዝግጁ ነን ለየት ባለ መንገድ እንስተናገዳለን ካላችሁ ከውጭ ሀገር በመጡ የውጭ ሀገር ዜጎች 24 ሰዓት መስተናገድ ትችላላችሁ በደሻል በጣም ሙሽሪት የት ነው ያለሽው ሚዜዎችሽን ይዘሽ ብትመጪ ከ15 በላይ ስታይሊስቶች አንቺን ይጠብቃሉ ምን ይሄ ብቻ ልጆቻችሁን ይዛችሁ ነው እንጂ ከነ ትሪትመንታቸው እዚህ እናስባቸዋለን ወርልድ ቢዩቲ ሳሎኖች ነው በተፈጥሯዊ መንገድ የምናዘጋጃቸው ውህዶች ለእርሶም ቢሆን ለልጆ ተመራጭ ናቸው አንዳንድ ኦሪጂናል የሆኑ ምርቶችን ለማግኘት የት እንሄዳለን ካላችሁ ደግሞ ወርልድ ስቶር እዚሁ እኛ ውበት ማዕከል ውስጥ ያገኙታል ምን ይጠብቃሉ ጊዜው የሰርግ ወቅት ነው የውበት ነው መተው እንዲዋቡ ወርልድ ቢዩቲ ሳሎን 24 ሰዓት እርሶን ሊያገለግል ዝግጁ ነው ወርልድ ቢዩቲ ሳሎን ወርልድ ቢዩቲ ሳሎኖች ነው እንዳልከው ወላጅም እንግዲህ እኩል ማወቅ አለበት ማለት ነው ይገባናል እኮ ወላጅም ስለሆንኩኝ ብዙ ነገር ልጆች የምታደርገው እንደሚያዩ የሆነ ነገር ያርሙሃል እኮ እንዲ ማለት እንዲ ብለሽኛል ነበር ስትዋሽ ተግባርህን ያረከውን ነገር ሲያሳዩ እናቀዋለን ግን ደግሞ እኛም ደግሞ ውጥረቱ አለ አሁን ወላጆችም ላይ ፈተና አለ የድሮ ወላጆች እንደምታውቀው ወይ እናት ቤት ናት ብዙ ነገር ልጇን ለመግራት ለመከታተል ይዛ መድሩ ጋር መቁቡ ጋር ለቅሶ ጋር ልጇን ይዛ ነው አሁን ግን ውጪም ወላጅ ደክሞት ዝሎ ነው የሚገባው ቤት ውስጥ የሚያሳድጓቸው ደግሞ አገልጋዮች ናቸው በእውቀትም በስነ ምግባርም በምንም ባንተ ልክ ያላሳደግካቸው እነሱ ደግሞ ሌላ ወላጅ ያሳደጋቸው አሳዳጊዎችም የቤት ሰራተኛ ምንላቸው ደግሞ አሉ ብዙ ልጆች ነው በእነሱ ማንነት ይቀርጻሉ ብለው ነው ሙያተኞች የሚሉት ምን እናድርግ አሁን ካለብን ህይወት ሩጫ አንፃርና አሁን ያለውን ነገር ለታስታርቀን ይል ጊዜ መስጠት
ከልጅ በላይ ምን አለ ማለት እንደ አንድ ፕሮጀክት ለምሳሌ የሆነ ፕሮጀክት ጀመርሽ ያን ፕሮጀክት እንደ ልጅሽ ነው የምታየው አይደል ገንዘብ ስለሚያመጣ አይደል አውትካሙን ታስቢና አተኝም በልምሽ ሁሉ ይመጣል አያስተኛሽ ለምን ይሄ ነገር መሬት ወርዶ ስጋ ለብሶ የሆነ ጊዜ ሲደርስ እምነቱ ስላለሽ ጊዜሽን ሰጪዋለሽ ጉልበትሽን ሰጪያለሽ ገንዘብሽን ኢንቨስት አደርጊያለሽ ልጆች ላይም ልክ እንደዛው ምን ይፈልጋል ኢንቨስትመንት ለምሳሌ ምታተርፊው የልጆችሽን ጊዜ ምንሽን ሰውተሽ ምታተርፊው ብር አለ አይደል በቃ የሱ 50% መታው ማለት ነው እንዴ እነዚህ ምንጻናቸው እነዚህ ኢንቨስትመንት ይፈልጋሉ መሰረት የሚባል ደረጃ አለ ግንባታ የሚባል ደረጃ አለ ፊኒሺንግ የሚባል ደረጃ አላቸው ይሄንን ሶስት ደረጃውን ባግባቡ ለማድረግ ደግሞ ጊዜ ይፈልጋል ጉልበት ይፈልጋል ዕውቀት ይፈልጋል ገንዘብ ይፈልጋል የሰው ኃይል ይፈልጋል ስለዚህ ይሄ እንዳለ እነሱ ላይ ኢንቨስት ማድረግ አለብሽ እኛ ምናቀው 100,000 ብር በተርም የሚከፈልበት ወሬት ላስተማራ ልጁን በቃ ጥሩ ያረጋ መስሎታል አይደለም ወይ እንግሊዝኛ ስላወራለት በቃ ልጁ ሙር ይሆነ ይመስለዋል አይደለም አስጠኝ ስለቀጠረለት በቃ ሙር ይሆነ አይደለም ማታ ምሽቱ 6 ሰዓት ምናምን እየገባ ልጁ ላይ ያገኘው ግን ላንተ ብዬ ነው አይሰራም ልጁን ካጣው በኋላ ምን ዋጋ አለው ልጁ ስልክ ውስጥ ምን አየ ዛሬ ከማን ጋር ዋለ ምን አይነት እሾክ ምን አይነት አረም ምን አይነት ጅብ አግኝቶት ነበር ዛሬ ዋለው ምን ተሞልቶ ምን ተዘርቶበት ነው ያደገው ይሄን በየቀኑ ለማጣራት ሚኒመም 1 ሰዓት በቀን ከልጁ ውጭ ብሎ ማሳለፍ አለበት ስራዬ ብሎ ማለት ነው ስራዬ ብሎ እርሻ ነው ልጁ ስለዚህ ይሄን ነው ማድረግ ያለበት በኑሮ ምናምን ካሳበብን ላይሆን ነገር ነው ግድ ነው አመጣናቸዋል ኃላፊነታችን ነው ስለዚህ እኛ ኃላፊነታችን አንወጣ እነሱ መጠቆም ይሄ ዘመን ምናምን ማለት አንችልም ኃላፊነታችን ወጥተን ነው እንደዛ መጠየቅ ያለብን ስለዚህ ኃላፊነታችን ምንድነው ጊዜ መስጠት ጊዜ ደግሞ መስጠት ብቻ አይደለም አሁን አንዳንዴ ምን ይሉኛል ወላጆች መተው እኔ የሚገርም በጣም ለልጆቼ ዋጋ ከፍዬ ስራዬን ትቼ ልጆቼን ለማሳደግ ይሄው 6 አመት ሆነኝ ይላሉ ከዛ በደንብ ስንፈትሻቸው የሙሉ ጊዜ ደብዳቤ ናቸው የሙሉ ጊዜ ደብዳቤ ማለት አትሊስት አንቺ አሁን ስራ ካለሽ በፓርት ታይም ነው ልጅሽ የምታገኙ ስራሽ የሚደበደበው ስራ ቀርተው በቃ ያቆም መጮህ ነው ቀን ሙሉ ሲጮሁበት ቀን ሙሉ ሲደበድቡት ይውላሉ እንደውም ያኛው የተሻለ ነው ከዚህኛው ይልቅ ያለ ዕውቀት እንዳይሆን ነው ያለ አዋቂ ሳሚ ነው አይደለ ስራ መቅረቱ ብቻ አይደለም ብዙ ጊዜ መስጠት አይደለም እኮ ትርጉሙ ፒውር ኳሊቲ ያላት አንድ ሰዓት ታገኙ እኮ በዕውቀት ነው እምታወሪው ነገር ሁሉ ያዳድስ መሆን አለበት ማንበብ ይጠበቅብሻል መሰልጠን ይጠበቅብሻል ብዙ መረጃ መጎርጎር አለብሽ ለልጅ መማር አለብሽ ማለት ነው እባክህ እንደሷን ትንሽ ጠቆም እናርጋት እቺ እንዳልከው የበዛም ሰዓት ሳይሆን የተመጠነ ሰዓት እቺ አንድ ሰዓት ምን እንጠይቅ ልጆቻችንን ምን እናውራቸው አንዳንድ እነሱም በቃ እንዲሆነ እኮ እንደዚህ ያረጋኝ እኮ እንደዚህ ሲሉ መስማትም እየሰማን ዘውን ቅልፍ የሚዘን ወላጆች አለን እና ተኛ እኮ ይሉሃል ያሰለቻልና ምን አይነት እቺ ምን ጠይቃቸው በተለይ እንዴት ዋልክ እንዴት አደረክ ከሚለው ውጪ ሙያዊ ጋቸው ፕሮግራም ነው የምናረጋቸው በዛች አንድ ኳሊቲ ውስጥ ምንድነው በዕውቀት መተን ምንድነው የምናረጋቸው ስለ ገንዘብ ፕሮግራም እናረጋቸዋለን ስለ መትረፍረፍ ፕሮግራም እናረጋቸዋለን በአለም ላይ በጣም ተጽዕኖ ስለፈጠሩ ሰዎች ምን ሰርተው ምን አድርገው ምን እንደመጡ ልማት ማለት ነው እናወራቸዋለን ስለ ጊዜ አጠቃቀም እናወራቸዋለን በሌሎች ሰዎች እንዳይወሰዱ በጥልቀት ማሰብ እናስተምራቸዋለን ከአንድ ነገር ጀርባ የተደበቀ ነገር እንዳለ ፈልገው እንዲያገኙ ጌሞች እናጫውታቸዋለን ፐዝሎች እናጫውታቸዋለን የተለያዩ ስራዎችን እንሰራለን ከነሱ ጋር አብረን ሌላው ስለ ትምህርት እናወራቸዋለን ትምህርት ምንድነው ለምን ይጠቅማል ለምን የሚማረው ስለ ዓላማ እናወራቸዋለን ስለ ጎል ሴት ማድረግ እናስተምራቸዋለን ስለ እቅድ አፈጻጸም ግምገማ እያንዳንዱ ታስተምራለች ልጅ ባለፈው ያዘስኩ እንደዚህ የነገርኩ ነበር ምን ያህል አከናወንክ ጥንካሬውን ደካማ ጎኑን ተነግረዋለሽ ኢቭን በሰዎች ዘንድ ሲታይ እሱ ምን ይመስላል ምሳሌ በዘመዶቹ ሊሆን ይችላል ባጎቱ ባክስቱ በእናቱ አይን በጓደኞቹ ያንን ሪስፖንስ ለመንገር አየሰዎች አንተ እንደዚህ ነው የሚያስቡክ ማለት ነው ጀግና ነህ ማለት ማድነቅ ሪኮግናይዝ መስጠት እሱ ቆሞ እንዲያወራ ማድረግ ብዙ ብቻ አሁን እንደዚህ ነው ማለልሽ ስልጣና ላይ መጥተሽ መስሪያ ብዙ ነገር አለ መምጣቱም አንድ ነገር ስለሆነ ምንድነው ችግሩን ያወቀ ወይም ህመሙን ያወቀ
የመዳኛውን 50% እንደሄደ ነው አሞኛል ብሎ ሲመጣ መታከም እንዳለበት ያውቃልና እሱ ትልቅ ነገር ነው ሌላው ምን ያህል ይጠቅማል ጥቅሙን አንዳንዴ እንዳልከው ነው ልጅ ስላለ ብቻ 4 ልጅ አለኝ 5 ልጅ አለኝ በተለይ አወላልዳችን አንዳንዴ አይወራም ብለን ስለተው ነው እንጂ በጣም ልጅን ወደዚህ ምድር ማምጣት በሌለብን የኑሮ ሁኔታ ውስጥ ሁሉ የስነ ልቦና ሁኔታ ውስጥ ሁሉ እናመጣለን አሁን በተለይ ታያለ ቀንድ ክፍል ቤት እኮ 4-5 ልጅ ነው ማሳደግበት ማለት እንደ ኩራት ሁሉ ልጆች የሚጓጉለትን የሚመኙትን ህይወት አንተ እየነጠካቸው እንደሆነ ማናቀም እንደው ምን ትለናለህ እዚህ ላይ እንግዲህ ምን ያህል ጥቅም አለው በጣም ይጠቅማል ይሄን ማወቅ ሁለተኛ ደግሞ ይሄን ነው ምለው በቃ ሰው ከመውለዱ በፊት ምንድነው ምንለው ብዙ ጊዜ እኔ ያለፍኩትን ነገር ልጄ እንዳይሆን ይላል እና ለምን ከመውለድ አንጀምር በጥንቃቄ ያያሰብን ማለት ነው ስለዚህ እኔ አንድ እንጀራ ለአራት ተካፍዬ ካደኩኝ ልጄ እንዳይደግሞ ከፈለኩኝ መጀመሪያ ልጄ የሚበላው ማዘጋጀት አለብኝ እኔ ያየሁትን መከራ እንዳያይ ከፈለኩኝ መጀመሪያ እኔ ኑሮ ማሸነፍ አለብኝ በላይ ልጅ ሞር ተገቢ አይደለም እሱ ራሱ አንድ ችግር ይፈጥራል የሪሶርስ የጊዜ ብዙ ነገር ይፈጥራል ስለዚህ መደረግ ያለበት መጀመሪያ መጥኖ መደቆስ ጭምር ያስፈልጋል እኔ ያየሁትን መከራ ልጄ እንዳይ እኔ ቢያንስ እዚህ ከደረስኩኝ ባለፈውኛ ምርቃት ላይ አርቲስት ይገረም ደጀኔ ሲል ነበር ምን አለ እኔ እናቴ እንዲማይም በማይም አቅሟኔን ዋጋ ከፍላ እኔ ያየሁትን እንዳይ ብላ ሷ ማይም ናት ወይም ደግሞ አልተማረችም ስለዚህ ብላ ዋጋ ከፍላ እኔን እንድማር ዩኒቨርሲቲ እንድገባ ካደረገች እኔ ማለት ልጄ ምን ያህል ማረግ አለብኝ that is the point ማንም ወላጅ ልጅን ወደዚህ ምድር ከመጣው በፊት ይሄን ነው ማሰብ ያለበት የተሻለ ዜጋ ከኔ የተሻለ አለበለዚያ ማን ከናቴ ምንም አልሻለም ማለት ነው ሰላም ወርልድ ቢዩቲ ሳሎኖች ገረፋለ የቁንጅና ዓለማችሁን የምታዩበት ወርልድ ቢዩቲ ሳሎን ተከፈተ የት ያለን ይመስላችኋል 24 ሰዓት ሙሉ እናንተን ለማስዋብ በገርጂ ቢኤምኤ ህንጻ ላይ ተከፍቷል የጥፍር ዲዛይንሽን ያደርሽ ይመስላል እጅግ በጣም ቆንጆ ነው አይደል ልክ እንደሷ ደስ ብላችሁ የምትሄዱበት በተለይ ሙሽሮች መጪው የሰርግ ወቅት ነውና ተውባችሁ አምራችሁ ለመሄድ የመጀመሪያ ምርጫችሁ ወርልድ ቢዩቲ ሳሎን ለምን አይሉኝም ምክንያቱም 24 ሰዓት ሙሉ እናንተን ለማገልገል ዝግጁ ነን ለየት ባለ መንገድ እንስተናገዳለን ካላችሁ ከውጭ ሀገር በመጡ የውጭ ሀገር ዜጎች 24 ሰዓት መስተናገድ ትችላላችሁ በደሻል በጣም ሙሽሪት የት ነው ያለሽ ሚዜዎችሽን ይዘሽ ብትመጪ ከ15 በላይ ስታይሊስቶች አንቺን ይጠብቃሉ ምን ይሄ ብቻ ልጆቻችሁን ይዛችሁ ነው እንጂ ከነ ትሪትመንታቸው እዚህ እናስባቸዋለን ወርልድ ቢዩቲ ሳሎኖች ነው በተፈጥሯዊ መንገድ የምናዘጋጃቸው ውህዶች ለእርሶም ቢሆን ለልጆ ተመራጭ ናቸው አንዳንድ ኦሪጂናል የሆኑ ምርቶችን ለማግኘት የት እንሄዳለን ካላችሁ ደግሞ ወርልድ ስቶር እዚሁ እኛ ውበት ማዕከል ውስጥ ያገኙታል ምን ይጠብቃሉ ጊዜው የሰርግ ወቅት ነው የውበት ነው መተው እንዲዋቡ ወርልድ ቢዩቲ ሳሎን 24 ሰዓት እርሶን ሊያገለግል ዝግጁ ነው ወርልድ ቢዩቲ ሳሎን ወርልድ ቢዩቲ ሳሎኖች ነው እንደውም የበለጠ አጥፊውን እንደውም ያመጣን ነው እንደምታውቀው ስለሚበልጡ ቴክኖሎጂን ከኛ ቀድመው ሮንግ በሆነ መልኩ ስለሚረዱት አጣጣሙ ስለማያውቁት እኛን ምን ነው ባልወለድክ ያሱኝናል በኋላ እንከዳለን ልጆቻችን ልንከዱሉ እንችላለን መጨረሻ ላይ አላቀውም ልንል እንችላለን ከዛም ሶሻል ሚዲያ ላይ የምናየው ላይቭ እየተቃመ ነው ላይቭ ሰዎች በጣም አጸያፊ ነገር ያደረጉ ነው በሀያ ቤቶች ውስጥ የሚገመቱ ልጆች ለድቃቂ ሳንቲም ብለው ሰበእና እየተሸጠ ነው ኢጎ የለም በቃ መፍጹም ነውር ይሄ ሼም ብለን ወግ ባህል ስርዓት የተባለ ነው ይሄ ተቀተን ያደግነው ስርዓት እንዴ እኛኮ ኢትዮጵያዊ ነን ወግ አለን ወዝ አለን ስርዓት አለን ደንብ አለን ሃይማኖት አለን ያን ሙሉ ያጣን ነው ሙሉ ለሙሉ
ስለዚህ ይሄ መታሰብ አለበት አዎ እሱ ካለ መዘመንና ከኋላ ቀርነት ያዩታል ሰዎች ያኔ ጉልበት ሳም እንዲበል አክብር ወላሽ ሲመጣ ኮንበር ተነሳ ምናምን የሚሉት ነገሮች አሁን ለልጆቻችን ዋዛ ልክ በቃ እንደ ቀልድ ሁሉ እንደ ጆክ እየሰሙት ሁሉ ይስቁዋልና እንዴት ነው ልኩ ጋር የሚመጣው አሁን እንግዲህ ወደዛም ሄዱ ማለት ልጆቻችን እንዳልከው መጋፋት ነው እነሱም የዘመኑበት ነገር ያስፈራል ልኩን እንዴት እናስመራ ይሄን ነውኛው ኒው ላይፍ ሲመረቁ እንኳን ነገር አጥበው ነው የሚመረቁት እውነት አዎ ሲመረቁ እኛ ጋውን የለንም አናበጋውንም አናስመረቅ ወደ ነበረው ስርዓት ነው የመለስናቸው ወደ አባቶቻችን ስርዓት ነው የመለስናቸው ልጆቻችን አያፍሩበትም በዛ አይሸማቀቁ መጀመሪያ ሰራና ብሬኖሽ አረግናቸው ክብር እንደሆነ እናት አባት ምን እንደሆነ ሲገባቸው ነው የሚያለቅሱት እኮ ለመንበርከክ ሽማይዛቸው ለአንድ ቀን ለሴሬሞኒ አይደለም ከዛ ቀን ጀምሮ ያጥባሉ ልጆቹ በቃ ባህላችን ነው ወደ ነበረው ወጋችን ለዚህ ነው ኒው ላይፍ እንደሚሰራው ዘመናዊን ከነበረው ስርዓትና እንደ አባቶቻችንና እናቶቻችን ወጣት ለተጠቀሙን ነው ሼም ነገር እናቃለን እኮ ነውር እናቃለን እኮ እኛ ነውረኞች አይደለም አይናቸውን አይተን ስርዓትና በደንብ እሱን ከዘመናዊ ሳይንስ ጋር ያቀናበር ነው ለወላጆች የምናስተምረው እሱን ነው ለልጆችም እሱን ነው የምናስተምረው ካን ይወሰድ ነውና በሳያስተምር ማን ነው ሳይማር ያስተማረን መልካም ነገሮች አሉ እነሱን ከዘመናዊ ሳይንስ ጋር ማች ከቴክኖሎጂ ጋር ማች አድርገን ነው አዎ በመጨረሻ እንግዲህ ሄኖክ እናጠቃለውና ምን ያህል ከባድ ነው አንዳንዴ ውስጥ ሆነ መቼ ማንተ ስትሰማው ያማል ያንተ ልጅ አብሮ እየኖረ አብሮ እያደገ ከጀርባ የሚሰራውን ነገር አንድ ሰው መጥቶ ሲነግር እንዳልከው አያደርገውም ብለ ያየው ቀን ሞት ማለት ያኔ ነው በቃ ምንድነው በቃ እንዳልከው ባልኑር ባላየው ይሄንን በልጅ መቀጣት ከባድ ስለሆነ በልጅ መጎዳት ከባድ ስለሆነ ልጆች ራሳቸውን ሲያጠፉ መሞት እንፈልጋለን ይሉ ነበር ሲሉ ወላጅ ሆነ ከጓደኛንን እንደመስማት መቼስ የህይወት ዘመን ህመም የለም እና መሞት እንፈልጋለን ተስፋ የለንም በቃ ከዚህ በኋላ ምን አለ የሚሉ ልጆች እየበዙ መጡ ልጆቻችን ድረስ አፍንጫችን ስር ቀረበ ምን ያህል ከባድ ነው ከዛ ምን ያህልም ደግሞ መስራት አለብን ሚለውን ተቀረል አድርገን እንገራለን እውነት ለምንናገር አንዱኛ ሰፈር የምናደርገው እሱ ነው በወር አንድ ጊዜ ያንዳንዱ ልጅ እናገኛለን ኢንዲቪጁዋሊ ያንዳንዱ ልጅ ከስልጠናው በኋላ አይደለም በስልጠናው መሃል ኢቫሉዌሽን ወስዳለን ልጁም እኛ ከመጣ ምን አይነት ፕሮግረስ አለው ምን አይነት ለውጥ አለው ሚለውን ኢቫሉዌሽን ስንወስድ ዋን ቱ ዋን ከልጁ ጋርና ከወላጅ ጋር ነው የምንወስደውና ሁሌ ሰፈር የምናደርግበት ፓርት እሱ ነው ለምን የዛን ጊዜ ምንም የሚደበቅ ነገር የለም በቃ ይታወቃል ልጁ የት ነው እኛ በደንብ እናውቀዋለን ከወላጅ ይበለጠ እና ምን ደብቀውም አለ ሙሉ በቃ የግድ የወላጅ እርዳታ ሲያስፈልግ ነው እንጂ የሱ የልጁን ፕራይቬሲ ስነልቦና ለመጠበቅ ብለን ምን ደብቀው ሁሉ ይበዛል እና እኛ በራሳችን ምን እንወጣው ልጁን የማስተካከል ስራ ሸክም በጣም ከባድ ሸክም እንቀበላለን ከኛ አቅም ግን ወላጅ ግድ መስማት ያለበት ለምን እንደ እምነቱም ምንም ማድረግ ያለበትን ነገር ማድረግ ስላለበት ያን ጊዜ አንዴ ሰማ ጊዜ ወላጅ መሬት ነው የሚንከባለለው እናትም አባትም በቃ አታምኑ ወንድ ልጅ እንደዛ ያለቅሳል ብላችሁ ለልጁ አጣጣስ በጣም ያለቅሳሉ በቃ ከጉዳ ወጣን ከእንደዚህ ያወጣን በቃ ዝም ብሎ አይደለም ሚዲያ ላይ የምታዩ ነገር እውነት ነው ያው ላይ ቀረጽም መቼም የሰይስነ ልቦና ባለሙያዎች ያውቁታል ሚስጥር ነው ካውንስሊንግ ሲሰራ ሚስጥር ነው ስለዚህ ዛ ምን ጨርሰው ጉዳይ አለ እሱ ቢቀረጽማ ሌላ ጉዳይ ነው አይቀረጽም አይወጣ መሬት ላይ ነው የሚንደባለሉት ልጆቻቸውን ትክክለኛ ማንነታቸውን ያውቁቀን ስለዚህ በጣም ከባድ ነው እኛም ያንን ከባድ ኃላፊነት ነው እየተወጣን ያለነው አሁን ምን ያህል እንግዲህ ሰፊ ነው ምን ያህል ዝግጁ ናችሁ ምክንያቱም እንዳልኩ ነው ሰው አልፎ መጥቶ ደግሞ ይሄንን ሚዲያውም ተደራሽነቱም ከባድ ነው ሲለወጡ ምን ያያለንና ሲሰፋ ደግሞ ኃላፊነቱም እንዳይቀንስ ዝግጁ ናችሁ እናንተ አዎ ትልቁ ሁሉ የሚያሳስበን የኳሊቲ ነገር ነው አሁን ምን ይላል ሰው ለምን ብራንች አትከፍቱ በቃ የብራንች ጥያቄ በየክልሉ እዚሁ አዲስ አበባ ሆኖ እንትን ለምን አይከፈትም የሚል ጥያቄ አለ እኛ የሚያሳስበን የኳሊቲ ነገር ነው የገንዘብ አሁን ቢዝነስ ያስበው እንደዚህ ያስበው እዛም ከከፈትሽ ምንድነው የሚባል ነገር አለ አንድ ምርጥ ባለሙያ ሼፍ ራሱ ብትሆኚ ጎበዝ ባለሙያ ብትሆኚ ምንም ያህል ተመሰከረልሽ ብትሆኚ በአንድ ጊዜ 10 ድስት ብትጥጂ አንዱን አማስለሽ ስትመለሽ አንዱ ያራል ስለዚህ እኛ ምንድነው ያሰብነው መጀመሪያ እዚሁ ባለው ሁኔታ ላይ የሙራኖቻችንን የሚያስተምሩ መምህራኖችን ማብቃት ላይ ነው መጀመሪያ መዝመት ያለብን እኛን የመሳሰሉ ሰዎችን መተካት ማብዛት
ጥራት ላይ ነው መስራት ያለብን መጀመሪያ እዚህ በደንብ ከሰራን ዲፕሊኬት ማድረግ ቀላል ነው ቀጥሎ ማባዛቱ ቀላል ነው ስለዚህ ጥራት ላይ ለመስራት መጀመሪያ መምህራኖችን አሽተን ማብቃት አለብን የኛ ዓላማና የኛ ራዕይ እስኪገባቸው ድረስ ለገንዘብ ሳይሆን የምርም ትውልድን የመቀየር ሐሳብ ውስጡ እስኪሰርጽ ድረስ ማብቃት ይጠበቅብናል ይሄ ደግሞ ጊዜ ይፈልጋል ስለዚህ ትልቅ ኃላፊነት አለብን እውነት ለመናገር አሁን ተደራሽነን ወይ አይደለም ባቦታም አይበቃንም አንደኛ እንደ ቢዝነስም ካሰብነው ገና 2 አመት ነው በዚህ 2 አመት ከ3 ወር ውስጥ ይሄን ያህል ከሰራን በ5 አመት ደግሞ የት ልንሰራ እንችላለን ይሄ ስቴፑን ጠብቆ ሲሄድ መልካም ይሆናል ማለት ነው ዋና ፎከስ የምናደርገው ጥራት ላይ ነው አዎ በርቱ እንግዲህ እንደምናየው ደግሞ ትምህርቱም ኦንላይን ምልህ ጠቃሚታውም ስለሆነ ዘመኑ ያፈራው ስለሆነ ቤታቸውም ሆኖ ያልመጡም በያሉበት ደግሞ ትምህርቱን እንዲያገኙ እንዲለወጡበት ምክራችን ነው እንደዛ ቢሆን ደግሞ የተሻለ ሁሉም ሰው ባለበት ሆኖ አሃ የሚልበት ነገር መፍጠር ትልቅ ነገር ነው ሄኒ ለምትሰሩት ሁሉ በጣም ክብር አለን በርቱ በጣም ብዙ ልጆች እንግዲህ እዚህ ላይ እንዳልከው ጊዜ የሚገድበናል ሌላ ጊዜ ወላጆችን ልጆችን ማምጣተን ካለፉበት ህይወት ደግሞ ምስክርነት መስጠት የሚወዱ ሰዎች ሁሉ ትውልድ ነው የምትሰሩት ሀገር ነው የምትሰሩትና በጣም እናመሰግናቸዋለን በርቱ አመሰግናለሁ እሺ እንቀጥላለን የአባይ መዝናኛ ቁም ነገሮች ይቀጥላሉ በዚህ አጋጣሚ ዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ እንድትወዳጁን እንጋብዛችኋለን መልካም ጊዜ